አንተ ለውለቀን ነው ዋና አጨርስ አራቆት ባከው ሙሉ አለህ ደረስን ደሞ እኮ ገባን እኮ በቃ የት ማፕ እስቲ የት ነው ያው ፓሪስ ይላል ፓሪስ ያት ውበቷን እንኳን አንተ አይን አይሰራም ፓሪስ ይያፍልም እንዴ አንተን አላምንም ቆይ እዛ ጋር ሄይ ብሮ ዋት ኢዝ ዲስ ካንትሪ ሱሉልታ አዚ አማርኛ ይችላል ደስ ሲል አንተ የት ነው ያለ ነው ያልኩ አባ ሱሉልታ 3 ቀን ያለ ምግብ ቤቷ ሶማሊያ ለማለው ነው እንዴ ወይ ትግስት አታምሪ ምን ያለች አለም አፈሯ ሃይ ጋይስ ሲናገኝሽ ማንዳ ራስ ነው እንዴ መጣችልኝ እንደውም ሁለታችሁ እንዴ ፊልም ብቻ ነው እዚህ ነው እንደው ጋሽ ምን ፈልገው ነው እንደው እስቲ አሪፍ እንደው ክትክት ያለው ፊልም ጫነልኝማ እንደው ሻንጡት እስኪ በሚሞሪ ነው በፍሌሽ የምጭንለው አሪያ ሚሞሪ በፍሌሽ በሐያይ ነው እንጂ የምጭንልኝ በቡና ሱስ ሰው ህይወቱን ማጣት ይባል የቡና ሱስ በቃ ለምን አይቀርም 1000 ምናምን ለምን ወጥቶ ለምን ይጠጣል ለምን አይቀርም ተቀረብ ብሎ ለምን አይቀርም የቡና ሱስ የሚባል ነገር አባቴ ሳስበው የቡና ሱስ የሚባል ነገር እንቀረዳለን አይደል ጥያቄው እኮ 1000 ምናምን ብር ይገዛ ማንም ይጠጣ ወይ ቅርታ ግንቡን ነው ይቅርታ የጠየቁት አንተ ሰው መስለኝ እኮ ነው ይቅርታ የጠየቁ ለካ ግንብ ነህ እንዴ ጀነኑ ሰላም ዋው የናንሽ እናት አለም ሐንታ ወራይትኛ ኦሮምኛ ኡጋንድኛ ኢትዮጵያ ኩናምኛ አፋርኛ ወይ ተሄድከ ያለሽ ነው ያለኝ ጥፊ ነው ማለት ስደት መጽሐፍ ማግዳጅ ስራ ይድሩ ላይ ታገሩ ዲማኔ እኮ አፈቅርሻለሁ ነው እንጂ አፈርጥሻለሁ አይደለም ያልኩት ለምንድን ነው የምትሸሽኝ ለምን አትተወኝም ተወኝ በቃ በእናትህ እንዴ 20 ሚሊዮን ማለት በቀን 20 ጊዜ እያሰብኩ እንዴ ልተውሽ እናቴ በእውነት እኮ እኔ በቀን 20 ጊዜ እያሰብኩኝ ተወኝ በእናትህ በቃ ተወኝ እሺ ልጅ አልከፋኝ አንቺ አርግዣለሁ እኔ እናቴ አንተ ማለት እንዴ በእናትህ ተወኝ በቃ ትበጥብጠኝ አንተ ቀልድ ካይጠገበው ማርግዣለሁ ይለኛል እንዴ ተወኝ ድሮም ለገሌ ብለሽ ነው እሺ የቀረብሽ እትዬ ወየ በርጋ ሰው ቁማል ይግባ ሰርጉ ግባ በሉ አስገባው አንተ ማበልታ አይደለም ሪማ በልቷል ወሮ በላ አይደለም ድግስና ሰርግ ያመልጣል እኔ አልበለውም ንገራት እንጂ አንተ በልታል ውጣ ስንቴ ነው የምትመላለስ አሁንሳ አሁን አልበላ ምንድነው በቀን እየጠራው ነው እዚህ ሰፈር ካቡ ረግጣ ጭነት አውራጫኝ ምናምን እኔ ነኝ ምረ ተሸክመህ ትሄድ አሸክመህ ትሄዳለህ ሌላ አንተን እንደዚህ ሌላ ትችላለሽ ብቻ ምንም ነገር ነው የምሸከመው ከብት ነው አይደል የማወርደው እሺ አሸክመውሽ ትችላለህ ብለህ ይኸው ወደዛኝ እኮ ቀስ ብለህ ኧረ በእናትህ አንተ ወደቅ ያዘው እና ምን እችላለሁ አላልክም እንዴ ምን ቦስ ይሆንኩ ምንድነው ካቡ ምን አይነት ካቡ እንትን ነው ጠቁማለሁ ይሄ ካቡ ነው ዘበኛቸው ነው አራ ስለፈጠረሽ ራስሽን አስከብሪ በቃ አትጂሱ ጋር እሱ ጋር ከዚህ በኋላ ከርኩኝ እግሬን ይቁማል አትጂ የተባልሽ ያብሽን ፍሬ በላሽ ይሄው ምን አይነት እሺ እየመጣ ነው ሰላም እንዳትዪ የምር ናቃርግሽ የምር ሰላም እንዳትዪ እኔ እሱን ሰላም ካልኩት እጄን ይቁመጠው የተሸራርፈሻለሽ እኮ ምን አለ ሰላም ባትዪ ሰላምታ እንኳን ሰላምታ አይኑ ካየሁት ራሱ አይኔን አጥፈው አበቃል ፍላጎት የት ናችሁ እናንተ ታች ልጅ እኮ አቤ መልኳ ሴትና በረግላሉ ይዘን ቆሮ ትንቢታ ማን ያልኳት ኧረ እንደው ለኔም አልሆነ አማር ያማል እንዳንተ አንተ ውሻ ወሰኔ ገበቀና ታውጣና ነው ወድና ወረድ በለው ችግር የለውም ታው በቃ ታው ችግር የለውም ያ በቃ ታው እንደዛ አይደረግም በቃ ተረጋጋ ምንድን ነው ያልኩት ወንድሜ ሙት እሱ ኧረ ወይ ወንድሜ ሙት ኧረ ወሽ ምንድን ነው ያየው ኧረ ምንም እየረዳችሁት እናንተ ትሰዋል አፈር ብላ እኔ በሁለት ወንድ ከታደጉት
ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካልጅና ቀልዱ እያለ ቀልዱ ይላል፣ አስቁኝ ይላል። ካላሳቅን አትፈጭም። በዋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር። ምን ፉገራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምን? እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው አልችልም። ታው ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። አንግነን ስማ፣ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርተፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር፣ ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው እኮ አይደለም። ዶክተር ተረጋጋ። ማጠንዘዣው ጋር ስትባል እምቢ አጣዳ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ስለተዋወቅን ደስ ብሎኛል። እኔ ምንስ ተማሪ ነሽ ሰራተኛ ነሽ? እንደዚህ አይነት የጅል ጥያቄ አልቀረም እንዴ? ገንገበት አይቆም ነገር ግን ተማሪ ሰራተኛ ተማሪ ነኝ። እኔ እኮ ተመሳሳይ ጥያቄ ጠይቄያለሁ እኮ ያን። ለማንኛውም ግን ሰፈርሽ ነው ልትመጣ ነው? አይቆም ነገር ግን ሰፈርሽ ነው። አውሪኝ ዝም ጀርባ እኮ አይ እንትኑ ታውቂያለሽ፣ እኔ ስለ ዝናዬ እንዲወራብኝ አልፈልግም። ለዛ ነው አሁን ቻይና የተካሄደው የፋሽን ውድድር አለ አይደል? እዛ ላይ አሁን ሁለተኛ የዳኛ ስህተት ማለት ነው። የምርና አዎ፣ እንደውም እሱ ይገርምሻል። ኤርታሌ በረሃ ላይ ብርድ ልትሽኩ ሰው እኔ አባባ እስክሪፕቶ ስነግርሽ ችግር የለውም። ምን ችግር? ዝናዬ እስከዚህ ድረስ አላውራ። እኔ ዝናዬ እንዲታወቅልኝ ስለማውቅ ምን አሁን የሕክምናው ውጤት ደርሷል። ምን ይሄ ነገር እንግሊዘኛ ነው መሰል ልጆች ወይ ምንድን ነው አባዬ? ምንድን ነው? እግሬ ሊቆረጥ ነው አባዬ። አይኔ አይደል እንዴ ነገር ነው። እርግጠኛ ነሽ? እስቲ ልጅ እስቲ አንተ ደግመህ እንደው ተርጉመው እስቲ ምንድን ነው አንቺ አባዬ ሙሉ ለሙሉ ጤና ተመልሷል። እንኳን ደስ አለህ እኮ ነው የሚለው። ይሄ እንግሊዘኛው እንደዛ ነው የሚለው። አንቺ አስተምሮ መና መግባት እንጂ እስኪ እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለህመም ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ፣ በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ብዙ ያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። አባቱ ተጨነቀው እኮ ሰፈሩን አስጨነቀው ሰፈሩን ማን ነው የሚለው እንዴ? እሺ ብርቅሰን እናረጋለን። ወይ በእናትሽ ያስጨነቀኝ ጉልበት አለ ለሱ አንሰሩ ግመና ካለው አንቺ በቃ ጉልበት አለ ብሎ እኮ እና ጉልበት የሌለው አይኖር። ኧረ ችግር የለም ጠጉን ነው በእናትሽ ይዘው አራሽ እኔ ከፊት በቃች በኋላሽ አራሽ ፋን እናረጋለን። እሺ ያን እሺ ይመጣው የትኛው እቺ ናት ወይ? አንቺ
ምን ነው ሲስተር? አይ የዚህ ሰፈር ሰው ሲነግሯቸው አይሰሙ ደጋጠማሉ። ትልቅ ሰው ነው የሚያፋጁ። ስለና ብራን አይኔ ደለ ጀምሩ ነው መድፍ መጥቶኝ ማዘር እኔና ፈር ልብላ አይ 200 ልስጠው 10 ብር ልስጠው 200 ነው እንካ በል ካንተኔ ትሻላለህ። ኧረ ማዘር 200 ያኛው ነው ላይ ማለልክም እንዴ አሽትቸው ነው ማዘር። ልጃችን የዲኤንኤ ውጤት መጥቷል ዛሬ። የኔ ፍቅር ግን አታምነኝም። ማስመርመሩ ለምን አስፈለገ? አይ ያለማመን ጉዳይ እኮ አይደለም። አባትነት እምነት አይደል የሚባለው? የልጄን የኔ መሆን ማወቅ ስለምፈልግ ብቻ ነው። ካፕሎች ጥንዶች እንዴት ናቸው? ደህና ናቸው? አንተ ፍሮ ጂማ ተጀምራትም እንዴ? አራት ጀመረ። ምንድነው እኮ የዲኤንኤ ውጤት መጣና እሱ ለምን ልጄን አስመርምሬው አሪፍ ሰዓት ላይ መጥቶ ታዲያ አብረን እናውቀዋለን። እሺ የልጅህ አባት ፍላጎት ነው? የልጅህ አባት ፍላጎት ከዚህ ሻንቅላ ጋር አንቺ ከኔ ምን አንሶች ነው ከኔ ተረጋጋ። አንተ አትጩባት፣ እንደዛ አይደለማ። አንቺ ዋጪ ብዬሽ ነበር ልጅ በርሱ መጀን አባቴ ገላግሉኝ አስፈንጠር መጣ። ተቀመጥ አባቴ ምን ይዘድ ምቀርባት ትርቀኛለች፣ ትሸሸኛለች። ትዳር ሚስት ፈልጌ ነው አባቴ። ይደረጋል። እኔ ምን ተስኖኝ ታውቃለህ? ያችን ነገር ብቻ እንዳረሳ አበጣለሁ። ጥቁር አበጣለሁ። ልክ እንደኔ አይነት ቆንጆ ሚስት ነው መሰጠህ። እሺ እቺን የዘረ ጭምባይ ፍሬ በትን ብቻ አድርግባት፣ ሁሉም ያንተ ይሆናሉ። ይማቾት አድምጪኝ እንጂ ምንሽ ማየልሽ ነገርኩህ እኮ አትከተለኝ አላልኩም? ካበርኩ እንዴ? ወይኔ በቃ አይጠራኝም። አሁንም አይጠራኝም። በቃ እማ ኧረ ምንድን ነው የምታካብጂው? በቃ ቀለል አድርጊው እንዴ። ቀለል አድርጊው? ጭራሽ ልትመክረኝም ትፈልጋለህ? ኤክስኪውዝ ሟ ምን ነው? አበርኩ መሰለኝ። በቃ ከዚህ በኋላ አይጠራኝም። ሌላ ሴት ጋር እየደወለ ነው። ኧረ ነዚህ ተይ። አሁን አንዴ እሺ ብለሽ እኮ ብትሰሚኝ ሁሉን ነገር ታውቂዋለሽ። አንዴ ብቻ ስሚ። በቃ ምንድን ነው እንዴ? አካበድሽ በጣም። ከዚህ በኋላ አንድ እርምጃ ተራምደህ ብትከተለኝ አስቀበድዳለሁ። እሺ በቃ ከዚህ በኋላ አይደውልልኝ። ለምን ይደውልልኛል? እንዴ አንድ ደቂቃ ሆኖ ያመነዘረማ ሴቶቹ ጋር ይወግላል። እንቅልፍ መጥቶብሽ ነው? የኔ እናት ዛሬማ እንጂ ቤዛ ጭራሽ ቤት ሲሆን ከሌላ ሰው ጋር ቺት ታደርጊብኛለሽ። አባ አንተማ እገልሃለሁ። ናውጣ አንተን አውጣ፣ እገልሃለሁ። ዛሬ ጨርሳለሁ። እንዴ ተረጋጋ። ናውጣ ለአንዴና ለመጨረሻ ጊዜ ጨርሷለሁ። እሺ ና ወደዚህ። አንተን አልምርም። ዛሬ እገልሃለሁ። ና ጠጋ በላ ወደዚህ። እገልሃለሁ ዛሬ በጉልበት እባክህ። የኔ አባት ለካ ከደህና ሰው ጋር ነው ቺት የምታደርጊብኝ። እኔ እኮ መጥፎ ሰው ላይ እንዳትወርቂብኝ እኮ ነው። ከመልካም ሰው ጋር ነው የምትመስልሽው። የኔ ጌታ በጣም ይቅርታ ረበሽኳችሁ አይደል? እኔ የምልሽ እንዴት ነው ቤት ውስጥ ስራ ምናምን እንዴት ነው ያግዝሻል? አልፎ ኧረ ከዚህ በኋላ ሁሌ ያግዛታለሁ። ከዚህ በኋላ የኔ ጌታ አስተካክላለሁ። ከዚህ በኋላ ይጥላል አንዳንዴ ኧረ ከዚህ በኋላ ቀን በቀን እጥላለሁ። ሊጡም ይቦካ እንዳትረሳ። አቦኳለሁ የኔ ጌታ እንዳይቦካ። አሁን እንግዲህ እንደምታያት ነው። በኋላ ስትመጣ ትንሽ ይደክማት ይችላል። ታዲያ ቢዩቲው ወልወላ የኔ ጌታ ለቀጣም ቆንጆ አድርጌ አዘጋጃታለሁ። በጣም ጥሩ። ግቢያችሁ ውስጥ ጥድ ምናምን አለ፣ ዛፎች አሉ። ይከርከሙ። እሺ እኔ አባት ይከርከሙ። አቶ እንደምንደናሽ ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ። የኛ ፍላቱ ሰበርከው? የኛን ፊት እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? ደህና ነኝ።
አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ። ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጉልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ድልድይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲያባል እጁ ላይ የሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እድል ለኔ ማረገው ምን አለ ለኔ ማረገው ወይኔ ልጅ ቁራንዲ ማሮጌ ብረታ ብረት ቃጠሩስ ያለው ነበር የሚለው። ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቁራሌዎችን ከተባበራችሁ ወንጀለኞችን እናጠፋለን። አሁን ከቦታው ደረስክ? አዎ ደርሻለሁ። ያለቀኝ ነው ካውቀዋለሁ። ሁሌ ቲቪ ሽንት ዕቃ ማስታጠቢያ የማይሸጥልኝ ነገር የለም። ይሄማ ጥሩ ሰው ነው አለቃዬው። አንተ ራሱ ነው በደንብ ይኸው። ኧረ አይደለም አለቃዬው። ደሙ ከኋላ አብጧል። ዘነዘነ ይዞ ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ከርታታ አናቱ ነው አፈር ስለበዘነዘነው ይልቁ ነው ሄደ ያዘው። ኧረ አለቃ ሁለቱም ሌባ ነው ፖሊስ ነው አገሰለልኩ። ኧረ አይደለም። ኧረ እኔ ተራ ቁራሌው ነኝ። ቁራሌው ኮንኩ በቃ ታግዘኛለህ። ከዚህ የሚወጡ እቃዎች አሉ በማዳበሪያ ላይ ትወስድልኛለህ አንተ። ኧረ እባክህ ብረታ ብረታው ምን ስንት ብር ያወጣሉ? ወደ 2 ሚሊዮን ምናምን ይገመታል። 2 ሚሊዮን? አዎ። ቆይ አንዴ ሄሎ አለቃ ያስከው በቃ ሌባው ገሎኛል። ሬሴን መጣችሁ ድሮ ቁራሌው ስለኔ በብረት አጣሉ አይደለም። ዲደሊስ ማክስ ተኝ እንጂ ፊቴ ይታያል እኮ ለድብት እና ከምንሰርቀው ብረት ላይ ሻዘር እንሰራለታለን። ምንድነው? ወይ መኪና ላይ ዝም ብለህ ነው እንዴ? መኪና እኮ ነበረኝ፣ ሞተሩም የለም፣ 4 ጎማውም የለም። ብቻ እንዲህ መጠርጓ ብቻ ነበር እና የለኝም አትልም እንዴ?